ለዚህ መልስ የሚሆነው አንድ ሁለት ነገሮች አሉ። ዞሮ ዞሮ ስልጣን ቢሆንም ግን ደግሞ የሃይማኖት ጉዳይ አለ። መደመር የአብይ መጽሐፍን ያነበቡ ሰዎች ይረዱኛል። ምንድነው የምለው የመደመር የአብይ መደመር ኦርቶዶክስ ሃይማኖትና እስልምና ሃይማኖት ለብልጽግና አይመችም ይላል። ለአገር ብልጽግና ለታታሪነት ለስራ አይመችም ይላል። ሁለቱ ሂዱና አንብቡ መደመር። አብይ ከላይ መደመር አንድነት ምናምን ብሎ ይናገራል አይደል? እሰት ምናምን ሀገር ኢትዮጵያ ምናምን ይላል አይደል? ውስጥ መደመሩን ይዩት፣ ሂዱና አንብቡ። እኔ የመጀመሪያ ሰልጣኝ ነኝ፣ የመደመር ሰልጣኝ ወዳጅ። እኛ ወንድም አገኘን ብለን እንደ ወደ መጀመሪያ አካባቢ በቃ እስቲ እንየው ብለን ሰልጥነናል። መጽሐፉ የመጀመሪያ መጽሐፉም አስመራቂ ተብዬ ኢሉባቦር መቱ ላይ ተመድቤ መጽሐፉን ሁሉ ያው በቃ ያኔ እንግዲህ ለዛ ሁሉ ይቅርታ ጠይቀናል። ኢትዮጵያ ሕዝብን ምንም ማድረግ አንችልም፣ ግን ውስጡ ያለውን ነገር እየተናገርኩ ነው። በደንብ ስላነበብኩ አጠሬራ ይዤ ስላነበብኩ ነው። ለኢትዮጵያ ሕዝብ አገርን ለመለወጥ ብልጽግና ለማምጣት ኦርቶዶክስ እምነት እንቅፋት ነው ይላል አብይ በመደመሩ ላይ። እስልምና እንቅፋት ነው ይላል መደመር መጽሐፉ። ሂዱና አንብቡ። ከዚህ በላይ ምን ይላል አብይ ብሏል እኮ ጽፏል። ሳነበኛ ሰው በቃ ተባለ፣ እኛም ብለናል። ያው ወዲያውኑ የገባነው ሰዎች ነገርየው እንደማይሆን ብለን ይቅርታ ጠይቀን ወጣን። መደመር አፍራሽ እንደሆነ ስለገባን ወጣን። አንዱ የአስተሳሰብ እንደው የጥላቻ እንትን አለው አብይ ለነኚህ ሁለቱ ትልቅ የኢትዮጵያ ሃይማኖት የሚባለው እንግዲህ እስልምናና ክርስትና ኦርቶዶክስ ነው እና ሁለቱም እንደማይሆኑ መጥፋት እንዳለባቸው መቀር እንዳለባቸው አምኖ ጽፏል። አብይ ጽፏል። እንዳም ከንትን አድርጎ ከካፒታሊዝም ምናምን አምጥቶ ለስራ የሚሆነው ወርቅ ኢቲክስ ምናምን ብሎ አብይ አልጻፈም፣ ግን የኔ ነው ስላለ ነው። እንግዲህ ማን ጻፈ ያንን ፓርት ማን ነው የጻፈለት ብለህ እንዳትጠይቀኝ፣ ሌላ ቀን መናገር እንችላለን። ግን የኔ ነው ብሏል አይደለ? መጽሐፉ መደመር የኔ ነው ስላለ በቃ እሱ ነው እንበልና እንውሰድ። አንዱ ይሄ ነው። የሃይማኖት ጦርነት እያካሄደ ነው አብይ። ይሄ አሁን አብይን ብትጠይቀው ለምንድን ነው ይሄ ሁሉ እያለቀ ኢትዮጵያውያን እየሞቱ በየቦታ መስጊድ ይቃጠላል፣ በየቦታ ቤተክርስቲያን ይቃጠላል፣ የሃይማኖት አባቶች ይረሸናሉ ምናምን ብለህ ብትጠይቀው አብይ እና ምን ኢትዮጵያ ደግሞ ቢሞቱስ ምን ችግር አለ ይላል አብይ። እና ሞቱ አልሞቱ ምን ለውጥ አለ? አሁን ህይወታቸው ራሱ ሞት አይደለም እንዴ ይላል አብይ። ደግሞ ሲሞቱ ሊደሰቱ ይገባል ይላል አብይ። ይሄ ሀዘን መቀመጥ የለባቸው፣ እልል ማለት አለባቸው ሲሞቱ ምናምን። ከዚህ ኑሯቸው እንደዚህ አይነት እንትን ቢሞቱስ ይላል። ለምን አብይ ይኸውልህ የኢትዮጵያ ህዝብ ብዛት 50 ሚሊዮን መብለጥ የለበትም ይላል አብይ። ይሄ ቤዚክ ቢሊፍ ሲስተሙ ነው፣ የአብይ እምነት ነው። የኢትዮጵያ ህዝብ ቁጥር 50 ሚሊዮን መብለጥ የለበትም ብሎ ያምናል። ስለዚህ ሰው ማለቅ አለበት ብሎ ያምናል። ብዙ አሁን የመከላከያ አመራሮች፣ ፌደራል ፖሊስ፣ የክልል አመራሮች ሰው እያለቀ ነው አብይ ብሎ ሲጠይቁ ዝም በሉ። ደግሞ ኢትዮጵያ ህዝብ አንፕሮዳክቲቭ የሆነ ለማኝ ህዝብ ሞቴ አልሞቴ ምን ለውጥ አለ ብሎ ስብሰባ ላይ የሚናገር ሰውዬ ነው አብይ። የጸጥታ አመራርን ሰብስቦ
ጸጥታ አመራር የኢትዮጵያ ጸጥታ አመራሮች ጥያቄ ጠይቆ ሰው እያለቀ ነው እየረገፈ ነው ሰው ብሎ እርር ብሎ የሚያነሱ ሰዎች አሉ። የአብይ ምላሽ ግን አትጨናነቁ፣ ይሄ አንፕሮዳክቲቭ የሆነ ህዝብ ኖረ ልዩነት የለውም ብቻ ስራችሁን ስሩ ምናምን ያለበት ይሄ ስብሰባ ላይ እሱ የተናገረው ነው። ሌላ ቀን ደግሞ በራሱ እንትን የሆነ የሰው ቤት ሂዶ ኢትዮጵያ ህዝብ ብዛት እኮ ከ50 ሚሊዮን መብለጥ አልነበረበትም ብሎ ጠቅላይ ሚኒስትር ከሆነ በኋላ ነው ይሄንን የተናገረው። ኢትዮጵያውያን የኔ ጠቅላይ ሚኒስትር ነው የሚሉት ሰውዬ አይ እኔ ማውቀው 50 ሚሊዮን ብቻ ነው፣ የተቀረው እንግዲህ 70-80 ሚሊዮን ዜጎች ምን እንደሚጠብቃቸው እንግዲህ አስብ። ስለዚህ አሁን ስራው ላይ ነው አብይ። በጦርነት ይጨርሳል፣ በዚህኛው ይጨርሳል፣ በተለያየ እንትን ይጨርሳል። ስለዚህ የህዝብ ቅነሳውን በሚገባ እያካሄደ ነው። ስለዚህ አሁን አብይ አምኖበት በአይዲዮሎጂ የራሱን ጭንቅላት ውስጥ ያስቀመጠው የጥላቻ የህዝብ ጥላቻ አለው አብይ። አንዱ እሱ ነው። ዞሮ ዞሮ ግን ይሄንን ለምንድን ነው የሚያደርገው? ለምንድን ነው የሚጠላው? ለስልጣን ማጠቃለያው የስልጣን የወንበር የቤተ መንግስት 4 ኪሎ የሚለው እሱ ማን ነው? መጨረሻ ላይ አሁን የሱ እንትን የሆነ ያለው አሁን አንዳንድ ጊዜ እሱ ሲናገር የነበረው እኛ እዛ ኦዲፒ ውስጥ በነበርንበት ጊዜ አማራና ኦሮሞ እንደው ተደራጅቶ ለስልጣናችን አደጋ አይሆኑም አታስቡ ይላል። እነሱ ብዙም ለዛ በቁ አይደሉም ይላል። ህዝብን እንደ ህዝብ አማራና ኦሮሞን አትፍሩ ይላል። ኦዲፒ በነበረበት ጊዜ ይሄ ምንድነው? እና አደገኛ ቃላቶችን ይናገራል። ያኔ እሱ ያኔ ምንድነው ጭንቀቱ ትግራይ ምናምን ይላል። በቃ እነሱን መፍራት አለባችሁ ይላል። አሁን እሱ ያላሰበው ነገር ሆኗል። አማራም ለራሱ አይናገርም ብሎ አብይ አምኖ ነበር። ኦሮሞም አይናገርም ለራሱ ብሎ አብይ አምኖ ሲገፋ የነበረው ጉዳይ ነው። አሁን ያ ነገር ተቀይሮ ነው እያየን ያለ ነው። አጠቃላይ ለምንድነው ሰውን የሚጨፈጭፈው ላልከው ለስልጣን ነው። የሃይማኖታዊ ጦርነትም አለው። ይኸውልህ እዚህ ላይ ብልጽግና ማለት ፓርቲ ብቻ አይደለም ሃይማኖትም ነው። ወደ ብልጽግና ስትገባ እምነትን እዛ ወንበር ላይ አስቀምጠህ ነው ወደ ብልጽግና የምትገባ።